ያዘናጋሃል። ገብተዋል። እንደዚህ ስፖርት ስለምሰራ ስፖርት ከሰራ የተሻለ ጡንቻ ይኖርሃል። ምንም ጥያቄ የለውም። 123 ብለህ ግን ላይቭ የገባኸው ጡንቻ በጡንቻ ስለሆንክ አይመስለኝም። ልክ ነኝ አይደለሁም? አሁን ላይ በጣም ተበልያ። አልኮል አለ እዚህኛው መንገድ ላይ አልኮል እንኳን በጣም ብዙ ነገር የሆነው እኔ ይሄ ሶፍት ድሪንኮች ነበር ውጭ ሀገር ብዙ ጊዜ ይፕም እንደመሆኑ ብዙ ጊዜ አክሰስ ነበረ። ሶፍት በተለይ ኮካኮላ በጣም ጠጣ ነበር። እሺ እሱ ነበር ችግር የፈጠረው። ያው እሱ ሳይሆን ያው የምትበላው ምግብ ያው ነው አይደል? ደህና ምግብ ግንዛቤ ኖሮ ሳይሆን ምግቦችም የተለመዱ ካርቦሃይድሬት የበዛባቸው ዘይት፣ ቅቤ እንደዚህ የበዛባቸው ጣፋጭ ምናምን አየህ፣ የዛ ኮምቢኔሽን ነው። አንዷን ነጥለን ይሄ ነው እንደዚህ ያደረገኝ አያስኬድም። ቢኮዝ እስከዛሬ እሱን ብቻ ይጠጣ አልመጣህም። ኮምቢኔሽን ነው። ገብቶሃል? ከዚያም ከዚህም ከዚያም ከዚህም አት ዘ ሴም ታይም የፕሮቲንን ፓወር አናቅም፣ የፕሮቲንን ኢምፖርታንስ አናቅም። ምግባችን ላይ በቂ ፕሮቲን አንሰጥም ለሰውነታችን። ያን በቂ ልክ እንደ ቀን መድኃኒት ያልጎደለ መሆኑን ያውቃል ሰውነት። እሱን ለማግኘት ስል ዋጋ ያስከፍላል። አየህ፣ ብዙ ዋጋ ያስከፍላል። ብዙ እንድትበላ ያደርግሃል ነው እያልኩ ያለሁት። ከፊት ለፊት ያለውን ባዶ ምግብ ብዬ ስል እንግዲህ በቂ ንጥረ ነገር ያለው ምግብ ለማለት ፈልጌ ነው። በተቃራኒ ደግሞ ስቶር የሚያደርግ ሄዶ የሚቀመጥ ፋት የሚሆን ከፍተኛ ፋት፣ ከፍተኛ ካርቦሃይድሬት ኮምቢኔሽን ከመጠን በላይ እንድንበላ ያደርጋል ሰውነታችን። አሁን ገባህ? አገኘኸኝ? በጣም ጥሩ እንትን በጣም እየተከታተልኩ ነበር ሪሰንትሊ እና ምናምን ሆነ እንደዚህ ስቴክ መረጥ ጀምሮ እና በጣም ጥሩ ነገር አለው። ትንሽ ኤነርጂ የተሻለ ኤነርጂ እያገኘ በተለይ አሁን ችግሩ የሚሆነው ብዙዎች ላይቭ ላይ ዩቲዩብ ላይ ቲክቶክ ላይ ተከታትለው ፌል የሚያደርጉት በበቂ መጠን ስለማያደርጉ ነው። ገብተዋል? በቂ ፕሮቲን ስለማግኘት ግንዛቤ የላቸውም። እንቁላል ስንት በላህ? 1 ፍሬ በላው፣ 2 ፍሬ በላው። ምሳ ምን በላ? 3 ማንኪያ እንደዚህ ስጋ በላው። እንደሱ አይደለም። እሺ ዶዝ አለው በቂ መጠን። በቂ መጠን እሷን ቁልፍ ይዘህ በየቀኑ ሰውነት የሚያስፈልገውን ነገር በበቂ ሁኔታ በተለይ ኳሊቲ ፕሮቲኖችን መስጠት ከቻልክ ወጣት ነህ አንተ ገና። እዛ ላይ ለአጭር ጊዜ ብቻ እነዚህን ከፍተኛ ዘይት፣ ከፍተኛ ቅቤ የበዛባቸው ምግቦች ሆልድ ማድረግ ከቻልክ፣ ኤክሰርሳይዝ ከጨመርክ፣ ቅድምም ስላለው ብለኸኛል፣ ሪኮምፕ ነው የምታደርገው። ሪኮምፕ ምንድን ነው? ሰውነት ከውስጥ እየተገነባ አስብ። እንግዲህ የሚገርም እኮ ነው። ሰውነት ከውስጥ እየታደሰ ፋቱ ይሄዳል። አንድ እንትና የሆነ ጊዜ ውጭ ሀገር ላይ እንዲህ ብዙ ጊዜ ወተር ፋስቲንግ ተብሏል። ወተር ፋስቲንግ 7 ቀን ያለ ምግብ ያለ እንትን በውሃ ብቻ ቆይቻለሁ። ግን በፕሮግረስ ግን ችግሩ ምንድን ነው? የተወሰነ ጊዜ በኋላ ምግብ ስበላ ይመልሰዋል። መልሱ ሞክራ እንደ አንተ ሞክሬ ነበር ወተር ፋስቲንግ። ወተሩን ተው በቃ። ጀስት ለ7 ቀን ምግብ ሳበላ ኖርሃል። ውሃ ብቻ ይጠጣ። ኖር ያለው 6 ቀን ከግማሽ። ኧረ ንገረን፣ እንዴት ነው የሚያደርገው 7 ቀን ያለ ምግብ? የመጀመሪያውን 1 ቀን ቀስ እያልክ ነው። አንዴ 1 ቀን፣ ከዚያ 2 ቀን፣ 3 ቀን እያልክ ነው ሰውነትን እያለማመድክ። ከዚያ 4፣ 5 እያልክ ትሄዳለህ። 4 እና 5 ስትደርስ ሰውነት በቃ አውቶማቲክሊ ምንም አይሰራም። ትጠጣለህ፣ ምንም በቃ ፊል የምታደርገው ነገር የሆነ ላይት ምናምን የመሆን ስሜት ይሰማሃል። ግን 6 ግማሽ ሲደርስ በጣም ከበደኝ። ማክሲመም የሄድኩት እኔ ከግማሽ ከበደኝ ማለት ምን አይነት ዩቲዩብ ነው? ከዩቲዩብ ከበደኝ ያልከው ዶክተር ምን አልከኝ? ከበደኝ ያልከው ከተወሰነ ቀን በኋላ ምን አይነት ስሜት ነበር? ወደ መጨረሻዎቹ ቀናት
በቃ በጣም ድካም ነገር ደግሞ ሆድ አካባቢ ላይ የሆነ ከባባድ ስሜቶች ምናምን ይሰማኝ ነበር። በኋላ ሪኮመንድ ታደርጋለህ ለሰዎች የነበረው ለሰዎች 7 ቀን ምግብ ለሰዎች ሪኮመንድ ታደርጋለህ? ስላየኸው ብዬ ነው። ነው አላረግም፣ እሱን ነገር አላረግም። ላረግ የምችለው ነው ትንሽ ያለው ኤቭሪ አዘር ዴይ የሚባለው ፋስቲንግ የሚባለው ትንሽ ያለው። እንግዲህ የኔን ፕሮግራሞች ሰምተህ ከሆነ በቀን ሰውነታችን ማግኘት ያለበት ሚኒመም የፕሮቲን ታርጌት አለ ነው ማግኘት ያለበት። ልትነሳው ማትችለው ማለት ነው፣ ማትደራደርበት። ኦኬ ኢፈቶል እንኳን ፋስት ማድረግ ግዴታ ቢሆን አንዳንዴ ልክ እንደ ቱል እንደ ተጨማሪ ቱል ሰዎች ይጠቀሙታል። ምን ማለት ነው? ከፍተኛ ወይት በተለይ በእኛ በኢትዮጵያውያን ብዙም አይስተዋልም፣ አልፎ አልፎንም አለ። ከፍተኛ ፋት የተሸከሙ ሰዎች ብዙ ፓውንድ ማለት ነው እንግዲህ ያስብ፣ ወደ 400፣ 500፣ 600 ፓውንድ ብዙ ነው። ባይዘ 300 ኪሎ ግራም ማለት ነው። እነዛን ሰዎች ኤርሊ ፌዝ ላይ ፋስት እንዲያደርጉ እንኳን ቢታሰብ ስቲል ፕሮቲን ስፔሪንግ ፕሮቲናቸውን ሳትነካ ካርብና ፋትን ኤክስትሪምሊ ሊሚት ተደርጎ የተወሰነ ማስኬድ ይቻላል ነው እያልኩ ያለሁት። ቢኮዝ ቢያንስ ሰውነታቸውን መጠበቅ አለብን ነው አላማው እኮ ፋት እንዲሄድ ነው አይደለ? ፋት እንዲሄድ ለምንድን ነው ሰውነትህን የምታሰቃየው? ለምንድን ነው ጡንቻ እንድሟሽሽ የሚሆነው? ጡንቻ እንግዲህ ሁለመናህን ነው። ሁለመና አንተህን እንደ ሁሉ ነገርህን ፉሊ ፋንክሽናል እንድትሆን የሚያግዝ በቂ ጡንቻ ሲኖር ነው። አየህ፣ ታርጌታችን ፋት መቀነስ ሆኖ ሳለ መጀመሪያውኑ ያ ሁሉ ፓውንድ ቅድም ያልኩህን ድረስ ጌን ያደረግነው ጡንቻ አይደለም። እንግዲህ ያስብ እንግዲህ ፋት ነው ታርጌታችን። ፋት ሆኖ ሳለ ለምንድን ነው ሰውነታችን የሚጎሳቆለው ነው? ፕሮቲን ኦፕሽናል አይደለም፣ መስት ነው ነው እያልኩ ያለሁት። መስት ነው ብቻ ሳይሆን በቂ ፕሮቲን ማግኘት በቀን ያልጎደለ የፕሮቲን ታርጌትን አቺቭ ማድረግ አማራጭ የሌለው ነገር ነው። ኤቭሪ አዘር ዴይ ሳይሆን እንደው በተገደበ ሰዓት በቀን 24 ሰዓት አለን። 24ቱን ሰዓት የተወሰነ የመመገቢያ ሰዓት እዛን ሰውነታችንን ብናሳርፍ፣ ለምሳሌ በቀን 6 ሰዓት በልተን በቀን 2 ጊዜ መሆን ይችላል። በ6 ሰዓት ጊዜ ውስጥ በልተን 18 ሰዓት ፋስት ማድረግ። ቤስ ደግሞ ቀለል ያለው 8 ሰዓት በልተን 16 ሰዓት ፋስት ማድረግ። ለምሳሌ ቁርስህን እንበልና 4 ሰዓት አካባቢ በላህ እንበል። የበላኸውን ቁርስ መሆኑ አይደለም፣ ራይት ቁርስ፣ ፕሮቲን ታርጌት የሆነ ቁርስ። አየህ፣ ለፕሮቲን ቅድሚያ የሚሰጥ በቂ ፕሮቲን እንደማለት ነው። 4 ሰዓት ላይ በላ፣ የቀረውን ደግሞ 12 ሰዓት ላይ እንደገና በላህ እንበል። ከዚያ በኋላ ባትበላስ? አየህ፣ ረሃብ የለህም፣ ሰውነት የሚያስፈልገውን ሰጥተሃል። ከሌሎች ከጎን ከስጋህም ጎን ከአሳህም ጋር ጎን አትክልቶች ይኖረሃል፣ ሳም ፍሩቶች ይኖረሃል። በቂ ኑትሪንት ዴንስ ምግብ የበላኸው ማለት ነው። ሰውነት የሚያስፈልገውን አግኝተዋል። ስለዚህ 16 ሰዓት ብታሳርፈው መልካም ይሆናል። ይሄ እንደው ማንም ሰው ይህንን ማድረግ ቢችል በቀን በተገደበ ሰዓት የመመገቢያና ሰውነታችን የምናሳርፍበት ታይም ብኖር ምንም ጥያቄ የለውም። ስለዚህ ኤቭሪ አዘር ዴይ ያልከውም ትንሽ እንደው ባይሆን ጥሩ ነው ብዬ አስባለሁ። ልክ ነው ዶክተር። አሁን ብዙ ጊዜ ኤፌክቲቭ ምናምን ይመስላል፣ ግን ወዲያው መልሰህ ታመጣዋለህ እንትን ምክንያቱም ፋስቲንግ ካሎሪህን ገብተዋል እስካልበላ ድረስ ካሎሪህን ያው ዜሮ አድርገሃል አይደል? ሲምፕል እኮ ሎጂክ ነው። ቢኮዝ ፋፍተሃል። የፋፋኸው ከፍተኛ ኢነርጂ ዴንስ ከፍተኛ ካሎሪ በልተ ነው። ስለዚህ አትብላ ነው አለ። አየህ፣ እዚያ አትብላ ውስጥ ፋስቲንግ ምን እንደምትበላ እኮ አይነግርህም። ሙሉ በሙሉ ካሎሪ ስለመቀነስ ነው የሚነግርህ ነው እያልኩ ያለሁት።
ፋስቲንግ የካሎሪን ግንዛቤ ከግምት ያስገባ አይደለም። ቢኮዝ ሁሉም ካሎሪ አንድ አይደለም። ፕሮቲን ካሎሪ አለው 4 ካሎሪ ፐር ግራም፣ ካርቦሃይድሬት ካሎሪ አለው ልክ እንደ ፕሮቲን፣ ፋትም እንደዛው 9 ካሎሪ አለው ፐር ግራም። አየ የኳሊቲ የካሎሪ ኳሊቲ ፕሮቲን ውስጥ ያለው ፋት ውስጥ ያለው ካርብ ውስጥ ያለው ከምን ጋር ነው የመጣው ነው። የፕሮቲን ውስጥ ካሎሪ ያለው የስ ግን ፕሮቲን እንዳልኩ ቀጥታ ሄዶ እንደ ካርብ እንደ ፋት ስቶር የሚያደርግ ሳይሆን ትርፍ ሲሆን ፕሮቲን እያንዳንዱ ነገር የሚሰራለት ነው። ስለዚህ ካሎሪውን ጠቅላላ ነው ፋስቲንግ የሚቀንሰው። ምንም አትብላ ከሆነ ፕሮቲንም ዜሮ፣ ፋትም ዜሮ፣ ካርብም ዜሮ ነው። ችግሩ ግን ከፍተኛ ፕሮሰስድ ካርብ በተለይ ዱቄትና ከዱቄት ኮምባይን ተደርጎ ከዘይት ቅቤ ጋር የሚሰሩ ምግቦች ሆኖ ሳለ መጀመሪያ ነው የፋፋ ነው በቂ ፕሮቲን ለማግኘት ብለን ሰውነት አስገድደውን ብዙ ካርብና ፋት እንድንበላ ሆኖ ሳለ ጀስ ሁሉንም እናቁም ነው የሚለው ፋስቲንግ። ያ በመሆኑ ሊን ማስ ያልቃል ነው እያልኩ ያለሁት። ዊች ኢዝ ቦል ላይ ኢሹ ይመጣል፣ መስል ላይ ኢሹ ይመጣል። ኤክስቴንድድ ፋት እንግዲህ ስለ ፋስቲንግ መጥፎ ነው የሚል ግንዛቤ አይደለም እያወራን ያለ ነው። የተራዘመ የቀናት ፋስቲንግ በዚህ ምክንያት ዋጋ ያስከፍላል። እቺን ፕሮግራም የሚከታተሉ ሰዎች ሁልጊዜ የምናወራው በቂ ፕሮቲን ለሰውነት ስለመስጠት ነው። ከፍተኛ ፕሮቲን አይደለም። አዘሴም ታይም እንደያለንበት የጤና ሁኔታ ካርብና ፋትን እንቆጣጠራቸው ነው፣ ኮንትሮል እናድርግ ነው። በአንተ ሴታፕ ላይ ለተወሰነ ጊዜ የካርብ ሶርስን አትክልቶች ላይ አድርገ በቂ የፕሮቲን ታርጌት አቺቭ አድርገ እዛ ላይ ኤክሰርሳይዝ ብጨምር በጣም ውጤታማ ትሆናል። ምግብህን እንሂልህ። ዛሬ በላኸው? ዛሬ ጠዋት ላይ እንቁላል በላው። እንቁላል በመኪያቱ ዳቦ ነበር። ስንት እንቁላል እያሉ ነው እንግዲህ። አሁን እንቁላል ካልክ ቶሎ እዚህ ፕሮግራም ላይ ያሉ ሰዎች ስንት እንቁላል የምትል ጥያቄ አእምሯቸው ላይ ይመጣል። እኔ ኢትዮጵያ እንግዲህ ኖርማሊ አዲስ አበባ ላይ እንቁላል ፍርፍር ነው ይበል። ኦኬ ምን በቁጥር ማወቅ አይቻልም እንቁላሉ? እንትን አሰምሽን ምናልባት ሁለት ብንል 2 እንቁላል ሜትር ከ80 ሜትር ከ80 ያልከኝ ሜትር ከ79 ሜትር ከ79 የሆንክ ሰው 2 እንቁላል በላ። ቁርስ ነው። ሌላም እንደገና ውጭ ነበር ጎመንና ቆጮ። እንጀራውን አወጣውና ቆጮ ነገርኳቸው። ኦኬ ሌላስ? ሌላ ማታ አካባቢ ላይ ማታ ትንሽ ቺፕስ ነበረው ጠቅም እንዳልሆነ ቺፕስ ነገር ዋው በርገር የሚባልበታል እዛ ቺፕስ በርገር አዝነ ቺፕስ የበላኸው ነው? በርገር የለም። በርገር ሳይሆን ቺፕስ አለው። ከዚያ ቺፕስ እና በቃ ኖርማል ቺፕስ እና ከእንትን ጋር ቺፕስ ጋር የሚበላው ከቻፕ በርገር ከቻፕ ቺፕስ እና ከቻፕ እያደረግክ ያለው ነገር ትክክል ይመስልሃል? ኖ ኢትስ ኖት ራይት። በጣም ትክክል እንዳልሆነ የኔም ፕሮግራም ተከታትለ ነው ለመቀየር የሞከርከው? አዎ ብዙ ጊዜ እከታተላለሁ። ብዙ ይመስለኛል ማድረግ አሁን ላይፍ ስታይል የተሻለ ይመስለኛል። ምክንያቱም ወደ 3 ኬጂ ምናምን ቀንሻለሁ። ለምን አትቀንስም? ሰው ካልበላ እኮ ይቀንሳል። ቅድምም ፋስቲንግ እኮ አድርገህም ትቀንሳል አይደል? ቀንሳል እኮ አሁንም ከፋስቲንግ ትንሽ ከፍ ያለ ገብቷል። ከረሃብ መንገድ ያልወጣ መንገድ ነው እየሄድክ ያለው። እስቲ እንደው እዚህ ፕሮግራም ላይ ያሉ ሰዎች ነጥብ እንደው ቢሰጡ ምን ያክል ይሰጠዋል? ነጥብህን እንይልህ።
ከ10 ምን ያክል እንደሚሰጡህ እስኪ ትስማማለህ? ዶክተር ወተር ፋስቲንግ ጊዜ ኤቭሪዴ 0.9 ኬጂ ነው። ነጥብህን ብታይ አይሻልህም? ከ10 ስንት እንደሚሰጡ እኮ እያየን ነው። ይታያል። ፈን እኮ እናድርገው ብለን ነው ሲሪየስ እናድርገው። አየህ ዶክተር ግን ከ2 ወር በኋላ እንደምትጋብዘኝ እርግጠኛ ነኝ። በለውጥ እመጣለሁ እያ ለውጡ ዛሬ አውራነውን ፕራክቲስ ካረክ ነው እና በቀን ሚኒመም 145 ግራም አካባቢ ለማግኘት ሞክር። ቢኮዝ ኦልሞስት ሜትር ከ79 ሜትር ከ80 ነ ያንግነ ኤክሰርሳይዝ እንግዲህ ታደርጋለህ። ምንም ጥያቄ የለውም። ቁልፉ ዛሬ ጨብጠ የምትወጣው 149 ግራም ፕሮቲን 145 አካባቢ ያዝ እንደሆነ አቨሬጅ። እንግዲህ 145 ግራም የሚያስፈልገው ልጅ ዛሬ የበላውን እንግዲህ አስብ። 12 ግራም ፕሮቲን ያገኘው ነው እያልኩ ያለሁት። በዚህ መንገድ ትቀንሳለህ፣ በጣም ትቀንሳለህ። አቀናነስ ግን ቅድም እንዳልኩ ሰውነትን የሚያልቀው ነው እያልኩ ያለሁት። ሰውነትን የሚያልቀው ቆዳ ሰፈር ያደርጋል፣ ጡንቻ ሰፈር ያደርጋል። ፀጉሮችህ ዋጋ ይከፍላሉ፣ ይረግፉልሃል፣ ይሳሱልሃል። ኦኬ አጥንትህን ጨምሮ ሁለመናህ ነው የሚጎዳው ነው ሁሉ ነገርን የሚዛባው ሆርሞኖችን ጨምሮ ነው እያልኩ ያለሁት። አየህ ሰውነትን ቢላል ከተወሰነ ጊዜ ጦርነት ያውጅብሃል፣ ረሃብ ያንገላታሃል፣ መልሰ እንደ ጅብ ላይ የልህና ያመጣል። አሁንም መልሶ አስገድዶ ያስበላሃል ነው እያልኩ ያለሁት። አገኘኝ አይደለም? ስለዚህ እሱ ነው አሁን መጥፎ። ብዙ ጊዜ ይቀነስና ይመለሳል ወዲያው። ታዲያ እሱን እኮ ነው የማወራው። ያን እኮ የሚያደርጉት ልክ እንዳንተ አሁን እኮ የሚሰሳሱ ሰዎች ናቸው። ይሄንንም ደግሞ ያንተ ፎልት እኮ አይደለም። ቅድምም እኮ አልኩ ፋስቲንግ ሞክር። ለምንድን ነው የተወቀው? ሰውነት እምቢ ብሎ ነው አይደለ? መሞት የማይፈልገው ሰውነት በተለያየ መንገድ ጮሆ እኮ ነው ተው ያለ። አሁን የጀመርከውም እንደዛ ነው የሚሆነው እኮ ነው እያልኩ ያለሁት። መቀጠል አሁን የሚያሳዝነኝ ነገር እኛም ኢቨን በዚያ መንገድ ሞክሮ ደግሞ የተወሰነ ኪሎ ቀነሱ በኋላ ወደኋላ ሰዎች ሲመለሱ ራሳቸውን የሚወቅሱት ራሳቸውን ደካማ አድርጎ ነው የሚያስቡት። እኔ አረባም በቃ እጭን የመቀጠል ስርዓት አይደለም። አየህ በቂ ነገር ያልሰጠኸው ሰውነት ነው ወደኋላ የሚመልስ ነው። ችግሩ ከምግቡ ነው እያልኩ ያለሁት። ሰውነት የሚፈልገው ነገር አለ። ያችን እኮ ነው የምነግርህ። ከመተኛት በፊት ዛሬ 140 ምናምን ግራም ፕሮቲን አግኝቻለሁ። እሷን ብቻ መልስ፣ ሌላውን ነገር እንደተወውና አሁን እያደረግ ካለው መንገድ አሁን ዛሬ ማውራ ገብቶ 140 ምናምን ግራም ፕሮቲኗን እንደምንም በቀን አግኝተ እዚያ ላይ ሲያምር የፈለግከውን ዳቦ እንጀራ በስበላ ችግር የለብኝም። ፐርፌክት ነው እያልኩ አይደለም። ዚሌን ጊዜ አሁን ከምታደርገው ይሻላል ነው እያልኩ ያለሁት። አገኘኸኝ? በደንብ ገብተዋል። እንግዲህ 145 ግራም ለምሳሌ በቀን ግማሽ ኪሎ ግራም እንበልና ቁርስም ላይ ምሳም ላይ ራትም ላይ በጠቅላላው ግማሽ ኪሎ ግራም ስጋ አሳ ብጨርስ 125 ግራም ፕሮቲን ማለት ነው። ባይዘ አያረላውን 125 ግራም እዛ ላይ አይብ ብታደርግ ሩብ ኪሎ ግራም አይብ ከቁርስም ከስጋ ጎን ወይ ከአሳ ጎን ወይ ከቺክን ጎን ወይ ከእንቁላል ጎን አይብ አድርገህ ምናምን አንዱ ሩብ ኪሎ ግራም አይብ ብጨርስ ሞላ እኮ 145 ግራም። ያን ያክል ከባድ አይደለም። ከሀገር ውጭ ነው የምትኖረው? ሀገር ውጭ ነበር፣ አሁን ሀገር ውስጥ እንደዛ ያልኩ ስለ ግሪክ ዮገርት እርጎ ላውራ ነው። ቆይ አንድ ጊዜ ልፖስታት ዛሬ አንድ ግሪክ ዮገርት ዛሬ ነው ያየሁት። አይ ቲንክ መፖሰት የምችል አይመስለኝም ወይ በኋላ ዋናው ነገር ይሄ ከዚህ ፕሮግራም ከመውጣት በፊት እባክህን ፕሮቲን ኦፕሽናል አይደለም፣ ፕሮቲን አይደለም በቂ ሰውነት ባይዘ ፕሮቲን አይደለም የምፈልገው። አንዳንዴ የምናስረዳበት ቋንቋ ይቸግርና ፕሮቲን ስንል ሰውነት ፕሮቲን አይደለም የሚፈልገው። ፕሮቲን እንደሆነ እንኳን አያውቅም። ሰውነት ክሪቲካል የሆኑ ከፕሮቲን ውስጥ
እንደ የመጨረሻ ሆኖ ተፈልቅቆ የሚወጡ እንበልና አሚኖ አሲድስ ነው የሚፈልጋቸው። የሚገርም ነገር ይኸውልህ መልቲ ቫይታሚን አለ አይደል? አሁን መልቲ ቫይታሚንን ሰዎች ፒልሱን ነው የሚያዩት። እንግዲህ አስብ፣ ፒልሱን የሚወስዱት እዚያ ውስጥ ቫይታሚን ኤ፣ ቫይታሚን ቢ የሚባሉ ነገሮች ስላሉ ነው። አየህ፣ ሰውነትን መልቲ ቫይታሚን አያውቀውም። እነዚያን ከዋጥናቸው በኋላ የሚወጡትን እያንዳንዱን ቫይታሚን ነው በቃ ጀስት እንደ ክሪቲካል ነገር ለኤንዚየሞች እንደ ኮፋክተር አድርጎ ለብዙ ፈንክሽን ይፈልጋቸዋል። አየህ፣ ፕሮቲንን ሳይሆን የሚፈልገው ሰውነት